ላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በጣም አመሰግናለሁ። ሻለቃ ሀብቴ ወልዴ የአማራ ፋኖ ህዝባዊ ድርጅት ተቀዳሚ ምክትል ሊቀመንበርና የአማራ ፋኖ ጎንደር እዝ ዋና አዛዥ። እንግዲህ ዛሬ ተገናኝተናል። ምናልባት እንደው ወቅታዊ ሁኔታውን በተመለከተ በዛ ልጀምር። እንደው በአሁኑ ሰዓት በምን ሁኔታ ላይ ነው ያላችሁት? እንደው አጠቃላይ አገዛዙ ያደረገ ያለው አዲስ ዙር ጥቃት አለ። ያንን በተመለከተ በእናንተ አካባቢ ያለው ወቅታዊ ሁኔታ ምን ይመስላል? አመሰግናለሁ ወንድም መሳይ። ያው እንግዲህ እንደምታውቀው ኦህዴድ ወይም ብልጽግና አማራን እየወጋ ያለው የራሱን ሀገረ መንግስት ለማቆም አማራ ነው ያው ሀገር አልባ ለማድረግ ነው። ብአዴን ያው ብልጽግና ደግሞ ከዕለት ወድ የዘለለ ተሻጋሪ ዓላማ የለውም። ከሰሞኑ ብዙ አገልጋዮችን አስሯል። ይህ የአገዛዙ መሰረታዊ ባህሪ የሚያሳይ ጥቃቱም ያው በፖለቲካም አመለካከት ሳይሆን በዘር ማንነት እንደሆነ የሚያረጋግጥ ነው። በመሆኑም አገዛዙ አገልጋይ ሆነው የቆዩ በቀጣይ ከመታሰርና ከመረሸን የማይድኑ መካከለኛና ዝቅተኛ አመራሮች የአማራ ሕዝብ ለመካት የሚችሉበት እድል ቀርቦላቸዋል። ይህንም ነው የወንድ በር የምንለው። በአመራር ደረጃ በፖሊስም በአድማ ብተና በሚሊሻ ዘርፍ ውስጥ የሚገኙ የብልጽግና ሰራዊት ሁሉ ትግሉን እንዲቀላቀሉ የወንድ በር ሰጥተናል። እዛችን ያሳየውን የወንድ በር እንዲጠቀሙበት ጥሪ እያቀረብን በሞተ ስርዓት ውስጥ በአማራነታቸው እየተሰቃዩ ያሉ በየደረጃው ያሉ አካላት ይህንን የትግል ጥሪያችንን አልተጠቀሙበት ሕግና ፍርድን በእጁ የጨበጠ ፋኖ እርምጃ መውሰዱን ይቀጥላል ማለት ነው። እንግዲህ ሻለቃ ሀብቴ ሰሞኑን አንድ መግለጫ አውጥታችኋል። መግለጫችሁ በጣም መነጋገሪያ ሆኗል። በተለይ የመሪ ቃሉን ካነሳ ነውም የማይሰበረው አማራ ለህልውናው ለክብሩና ለታሪኩ በጽናት መፋለሙን ይቀጥላል የሚል ነው። እንግዲህ በመግለጫችሁ ላይ በማንነቱ እየታደነ ለሚታስረው የስርዓቱ አገልጋይና ለብልጽግና ሰራዊት የወንድ በር ሰጥተናል ብላችሁ አሁን ቀደም ሲልም ጠቅሰዋል። አንተ እንደው የወንድ በር ሰጥተናል ሲባል ምን ማለት ነው? እውነት ነው። እንግዲህ ወንድመሳይ ያው እንግዲህ በጎንደር ቀጠናዎች የገባው ጠላት ኃይል በቁጥር በትጥቅም በቴክኖሎጂም አቅሙ ከፍተኛ ነው። ነገር ግን ጠላት መሬት ላይ ያለው ሁሉ ሁኔታዎች መቀየር አልቻለም። በገባበት ቦታ ሁሉ በእሳት እየተለበለበ ይገኛል። በጠላት እቅድ ሳይሆን በራሳችን የውጊያ ስልትና በሰራነው የውጊያ ካርታ ነው ተመስርተን እየተጠቀምን ያለ ነው። ጠላት ከገለፈው ውጭ ሆኖበታል። እቅዶቹን በሙሉ የሚያከሽፍ የውጊያ ስልት የምንከተል በመሆኑ ድላችን ያው ጠብቀን ቀጥለናል ማለት ነው። በሁሉም አውደ ውጊያዎች ጠላት ላይ ከፍተኛ የሰው ኃይል የትጥቅና የሞራል ኪሳራ እየደረሰበት ነው። ያለፉት 2 ወራት ብቻ የሰራዊታችን የትጥቅ አቅም እጥፍ ጨምሯል። ይህ የሆነው በጠላት ላይ ተከታታይ የድል ብልጫ ይዘን መምጣታችን ነው። አሁንም ቢሆን ስንት ከህዝባችን ከጠላት በሚለው የትግል መርህ አቅማችን እያደገ ይገኛል። ጠላት ይዞ የመጣው የዘመቻ እቅድ እጁ ላይ መክኗል ማለት ነው። እንግዲህ መጠን ስለዚህ ለብልጽግና ለስርዓቱ አገልጋይም ለብልጽግና ሰራዊትም እንደዚሁ ስርዓቱን ከርተው የሚመጡ ከሆነ እናንተ በራችሁ ክፍት ነው ማለት ነው ልትቀበሏቸው? አዎ እኛም እዚህ ተደጋጋሚ ጥሪዎችን እናረግ ቆይተናል። እነዚህን ጥሪዎች ተቀብለው እንግዲህ በተደጋጋሚ እንዲመጡ አሁንም ነገ ከነገ ወዲያም ቢሆን በራችን ያው ክፍት እንደሆነ ጥሪያችንን እንዲያስተላልፈን ቆይተናል። እንግዲህ ለመቀበልም ዝግጁ ነን። ከምትረሸኑ ከምትታሰሩ ውጡ፣ ህዝባችሁን አገልግሉ እያለ ነው። እንግዲህ መጣ ይሄ ክፍት እንደሆነ ሁሉም ደርስ ስለሚፈልጋለን። እንግዲህ በጎንደር በተለይ እንደ ሊቦ ከመከም፣ እብናት፣ ቋራ፣ መተማ ባሉ አውደ ውጊያዎች ላይ የአብይ አህመድ አገዛዝ የድሮን ጥቃትና በሄሊኮፕተር የታገዘ ውጊያ ነው ያደረገውና ይህ ምንድን ያመለክታል? እንደው ሻለቃ ሀብቴ። እውነት ነው እንግዲህ ወንድም መሳይ የራሴ የውጊያ አመራር ለመስጠት በተገኘባቸው ቀጠናዎች የድሮን ጥቃቶች፣ የሄሊኮፕተር ውጊያዎች ነበሩ። ሊቦ ከምከም ደብር ላይ ትምህርት ቤቱ በድሮ ወድሟል። ንጹሃን ተጨፍጭፈዋል። እብናት በነበረ ውጊያ ከፍተኛ ድል የተመዘገበበት የብልጽግና ሰራዊት አስከሬን ለመልቀም የተቸገረበት ከባድ ውጊያ ነበር። የውጊያ ብልጫ በመውሰዳችን ከደብረ ዘይት ተዋጊ ሄሊኮፕተር አምጥቶ በሰዓታት ውጊያ ሲደረግም ድሉን መቀየር አልቻለም። በርካታ ቡድን መሳሪያና የነፍስ ወከፍ መሳሪያ ከመማረካችን በላይ ጠላት ወሳኝ ወታደራዊ ካምፖችን ጥሎ ፈርሷል። አብይ አህመድ ተከታታይ የድሮን ጥቃትና ሄሊኮፕተሮችን ለውጊያ ቢጠቀምም ሰራዊታችን በከፍተኛ የድል ስሜት ላይ ይገኛል። በተለይ የሰራዊታችን የውጊያ ቅንጅት በጠላት ራስ ምታት ሆኗል። በሁሉም አቅጣጫ ያው እየተደረገ ያሉት በሁሉም አቅጣጫ መናወሻቶ ነው እንግዲህ እየተንበላወሰ ይገኛል ማለት ነው። እንግዲህ ሻለቃ ሀብቴ ምናልባት አሁን ይሄ የመጨረሻ ዙር በሚል በከፍተኛ ዝግጅት የገባበት በምድርም በሰማይም ከፍተኛ ጥቃት ለመፈጸም እቅድ አውጥቶ የመጣበት ዋና ዓላማ መሪዎችን የማጥፋት እቅድ ነው። የፋኖ አመራሮችን የማጥፋት ነው፣ የመግደል
የመግደል የመያዝ ያነጣጠረ ቅድ ይዞ ነው የገባውና በዚህ ጉዳይ ላይ መረጃው እንዳላችሁ ይታወቃል። በእናንተ በኩል የውጊያ ቁመናችሁ የሰራዊቱ ሁኔታ ምን ይመስላል? አመሰግናለሁ ወንድሜ። ያው እናውቃለን ጠላት በሰፊው አቀደ የገባበት በዚህ ዘመቻ መሪዎችን የማጥፋት እቅድ ይዞ እንደመጣ እናዋለን። ነገር ግን ይህ ትግል መሪ በመግደል የሚቆም አይደለም። ትግሉ ህዝባዊ መሰረት ያለው ትግል ነው። በግለሰቦች ላይ የተንጠለጠለ አይደለም። ትግሉ የህዝብ ስለሆነ ጠላት ጨርሶ ካልተቀበረ ድረስ የሚቆም የትግል ስልት ወይም ደግሞ የተጀመረ የአማራ ትግል የለም። በነገራችን ላይ ጠላት በሰማይ ድሮን፣ ሄሊኮፕተር፣ በምድር መካከለኛ ርቀት ሮኬቶች፣ ታንክ፣ መድፍ፣ ሞርተሮችን በስፋት እየተጠቀመ ነው። ነገር ግን መሬት ላይ ያለውን የውጊያ እውነታ አልቀይረውም፣ ሊቀይረውም አይችልም። አሁንም ድል በእጃችን ነው። የጠላት ሰራዊት መፍረሱን ቀጥሏል። የእኛ ግን እውነት ለመናገር ከቀን ወደ ቀን ሰራዊታችን እጅግ በጣም እየተጠናከረና በተለይ አየር ላይ በሚጠቀማቸው ነገሮች በደስታ ነው ሰራዊቱ እየተጠቀመ ያለው። ራሹንም እና ሞራል ነው እየሆነ ያለ። እሱ ግን ያው እንደሚታወቀው እንግዲህ የእሱ ሰራዊት መፍረሱን ነው ቀጥሎ ያለና እሱንም የቀሩትንም እንግዲህ እየተከተልን ማፈራረስ ነው የሚቀረን። እሱን እናደርጋለን። ግመሰ ሻለቃ ሀብቴ እንግዲህ ሰሞኑን የአገዛዙ ኤታማዦር ሹም የሰራዊቱ ፊልድ ማርሻል ብርሃኑ ጁላ በተለያዩ ቴሌቪዥን መድረኮች ላይ በመውጣት የተለያዩ ሀሳቦችን መልእክቶችን ሲያስተላልፍ ነበረ። ከዛ እናንተን የተመለከተም በስፋት ነው ያነሳው። እናንተን አቅም እንደሌላችሁ ተከፋፍላችሁ እንደሆነ ድርድርም ከሆነ ሰብሰብ ብላችሁ ካልመጣችሁ በስተቀር አስቸጋሪ ነው የሚል በጣም የማናናቅ አቅማችሁን የማሳነስና የማኮሰስ ሁኔታ ነው እንግዲህ በፊልድ ማርሻሉ ላይ የሚታየው። ተደጋጋሚ የሆነ ቃለ መጠይቅ እየሰጥ ያለበት ሁኔታ አነጋጋሪ ሆኗል። ስለ ፊልድ ማርሻሉ አጠቃላይ ሁኔታ ምን አስተያየት መስጠት ይቻላል? አመሰግናለሁ። እንግዲህ እሱ በሚገልጸው ልክ ደግሞ እሱ በሚለው ልክ ሊሆንም አይችልም አይደለምም። እውነት ለመናገር የውስጥ አንድነታችን እጅግ በጣም የተጠናከረ የምንደማመጥ እጅግ በጣም የምንከባበር ባሉን የንግግሮች ወይ ደግሞ ባሉን የወታደራዊ ቀጠናዎች እንኳን እየተናበብን በተጠና መልኩ ስራችን እየሰራን ለዚህም ምታየት ነው። እንግዲህ በየቦታው ሁላችን በተቀናጀ እንጂ በተናጠለ የሰራ ነው ድል አለ ብዬ አላምንም። ስለዚህ እየተቀናጀን እየተነጋገርን እየተወያየን የምንሰራ እጅግ በጣም ሰራዊታችን ቢሆን በእኛ በመሪዎች ደረጃ ያለ ቢሆን ተግባብተን የምንሰራና ነገ በሌላ በከፍተኛ አመራር ወይም ደግሞ ለዚች በተመሳቆለች ወይም ደግሞ ብዙ ችግር እየደረሰባት ስላለች ሀገር በእርግጠኝነት የአንድነት ወይም ደግሞ የተሻለ የመሪነት ሚናን ተወጥተን የተሻለ ሰራዊት ገንብተን የምንገኝ መሆኑን እንጂ እሱ በሚለው ወይም ደግሞ እሱ በሚያስበው ልክ እንዳልሆን ያው በዚህ አጋጣሚ እንዲታወቅልን እንፈልጋለን። አመሰግናለሁ። ምናልባት ከዚሁ ጋር ተያይዘው እንግዲህ በእናንተ በጎንደር አካባቢ መጠነ ሰፊ ውጊያዎች ሲካሄዱ ነበረ። በኋላም ደግሞ ቀጥሎ አሁን ላይ በጎጃም እንደዚሁ ትኩረቱን አድርጎ አገዛዙ እዛ ጥቃት በመፈጸም በጎጃም መጠነ ሰፊ እንቅስቃሴ እያደረገ ይገኛል። እንደዚህ አይነት በተራ የሚያደርገው የማጥቃት እንቅስቃሴ ምናልባት ከዚህ ስትራቴጂ አንጻር በጋራ የተናበባችሁ የአገዛዙን ሰራዊት እንደው ስምሪት የማናጋትና አጠቃላይ እረፍት የመንሳት እርምጃ ለመውሰድ እንደው በጥቃቱ አንዱ ጋር ሲፈጸም ሌላው ጋር እንደው ዝም የማለቱ ነገር ለአገዛዙ እድሜም ሆነ ለሰራዊቱ ፎይታን እየሰጠ ነውና ይህንን እንደው ለመቅረፍ ምን እያደረጋችሁ ነው ያላችሁት? በጋራ የሚመጣውን ነገር በጋራ የመመከትና ማጥቃትን በተመለከተ። አመሰግናለሁ መሳይ። ያው ይሄን በተመለከተ እንግዲህ አንዳችን እየተዋጋን አንዳችን ዝም አላለም። ያው ግን ወታደራዊ አስተላለፍ ወይ ደግሞ ወታደራዊ ስትራቴጂዎችን ልንጠቀም እንችላለን። እሱም በመሆኑ ምናልባት በተለይ አሁን የሰሞኑን አይተህ ከሆነ ባቀደው ልክ ወይ ደግሞ ባሰበው ልክ አይደለም። ወደ ጎንደር ያው እንግዲህ ብዙ ሰራዊት አስገብቷል፣ ብዙ ኃይል አስገብቷል። ይሄ በሆነበት ስለምንነጋገር ወይ ደግሞ ስለምንወያይ ይህንን ካደረገ በኋላ አሁን እንደምታየው ጎጃም ላይ መግቢያ መውጫ አጥቶ መሄጃ ያጣበት ሁኔታ ነው አጋጥሞት ያለው። ይሄ ደግሞ እኛ እንደ ወታደር እየተነጋገርን የተጠቀምነው መሆኑን እንዲያዝልን እንፈልጋለን። ገብቶ የሚወጣበት የለም። ገብቷል፣ ከገባ የሚወጣበት የለም። ለዚህም ቀደም እንዳልኩ አሁን በር ተዘጋ፣ ጎንደር ገባ፣ ጎጃም ላይ ተዘጋ። ከዚህ በኋላ ምንም የሚያመጣው የሚፈጥረው ነገር የለም። ከዚህ በኋላ የሚጨምርበት እድልም የለውም። ከዚህ በኋላ የሚወጣበት እድልም የለውም። ስለዚህ እንደዚህ አይነት የወታደራዊ ስትራቴጂዎችን የምንጠቀም መሆኑንና በእኛ ለአሰራር ይመቸን ዘንድ ነው እንጂ አንዱ ሲታኮስ አንዱ ሲጓዳ አንዱ ቁጭ ብሎ የሚያይ እንዳልሆነ
በዚህ አጋጣሚ በተረፈን እንፈልጋለን። ስለዚህ እየተነጋገርና እየተወያየን እቅዶቻችን ነው እያስተገበርን ያለ ነው ወይ ደግሞ የምንነጋገርባቸውን እንትኖች ነው እየሰራን ያለ ነው። ይህን ቀጣይ እያዘመንን ደግሞ የተሻለ ሰራሮችን እንሰራለን ማለት ነው። መሰለኝ ሻለቃ ሀብቴ እንግዲህ ባለፈው አይምባ ላይ በጣም ትልቅ ድል ነው የተገኘው። እስካሁን ከተደረጉ ውጊያዎች ባልተናነሰ በደፈጣ የፈጸማችሁት ጥቃት አገዛዙን አከርካሪውን የሰበረ እንደሆነ በወቅቱም ተዘግቧል። ለዛም በቀል አይምባ አካባቢ እንደዚሁ ንጹሃን ላይ እርምጃ ወስዷል። መተማ ላይም የተፈጸመው ገድል እንዲሁ በጎልቶ የሚጠቀስ ነው። እንደው እነዚህ በችርቻሮ የሚገኙ ድሎችን ወደ ግዙፍ ድል የመቀየር መሰረታዊ በሆነ መልኩ አገዛዙን በደንብ አድርጎ ሽባ የሚያደርግ ገዘፍ ያለ ወታደራዊ ድል ያንን በተመለከተ እንደው ያሰባችሁት ነገር አለ? እንደዚህ አይነቱ ድሎች ናቸው መቼም ያገዛዙን እድሜ የሚያሳጥሩትና ከነዚህ ከችርቻሮ ድሎች ወደ ገዘፍ ወዳለው ድል ለመግባት ያሰባችሁት ያቀዳችሁት ነገር ይኖር ይሆን? አመሰግናለሁ። ያው ወታደር እንደዚህ አይነት ሀሳቦችን እንገመግማለን፣ እንነጋገራለን። የጠላትን አሰላለፍ ወይ ደግሞ የጠላትን አቋም እንፈትሻለን። ይህን ካደረግን በኋላ ማዳከም ከሆነ ማዳከም በሚል እንሰራለን። ማጥቃት ከሆነ ማጥቃት፣ ደፈጣም ከሆነ ደፈጣ። እንደዚህ አይነት በነገራችን ላይ ያው እየተነጋገርን ወይ ደግሞ እየተወያየን የምናወርዳቸው የትግል ስትራቴጂዎች ሳይንስ እንጠቀምባቸው ቆይተናል። ከዚህ በኋላ ልክ እንዳልከው እኛም በሰራዊትም ቢሆን ከእሱ የተሻለ ወይም ደግሞ አሁን ከመጣው በላይ ሊሆን የሚችል ሰራዊቶችን ያው በየቦታው ክፍለ ጦሮች አጠቃላይ ስልጠናዎችን ጨርሰዋል፣ አሰልጥነዋል። የተሻለ አቋም አለን። ከዚህ በኋላ እንዳልከው ግዙፍ ስለሆነው አሰራር ወይ ደግሞ ግዙፍ ስለሆነው ድል ተዘጋጅተናል ማለት ነው። ነገ ከነገ ወዲያ እንግዲህ አብረን የምናየው ይሆናል። ስለዚህ እስካሁን በቆየንባቸው አንቀጥልም። የተሻለ ስትራቴጂዎችን ወይ ደግሞ የተሻለ እቅዶችን በቅርብ ቀን እናወርዳለን ማለት ነው። መሳይ እንግዲህ ሻለቃ ሀብቴም ነጻ የወጡ ቀጠናዎች አሉ። የፋኖ አስተዳደራዊ ሁኔታዎች በተመለከተ ህዝቡስ በምን ሁኔታ ላይ ያለው እንደው አጠቃላይ እናንተ በተቆጣጠራችሁበትና ነጻ ቀጠና ተብለው ያስተዳደራችሁ በሚገኙ አካባቢዎች ያለው አጠቃላይ ሁኔታ ምን ይመስላል? አመሰግናለሁ። ያው እንግዲህ ነጻ በወጡ ቀጠናዎች የፋኖ አስተዳደራዊና የህዝቡ ሁኔታ በጣም ጥሩ ነው። ነጻ በወጡ ቀጠናዎች በፋኖ ቁጥጥር ስር ሆኖ አስተዳደራዊ ጉዳዮች ደግሞ ከህዝብ በተመረጡ በማህበረሰቡ ዘንድ ተቀባይነት ባላቸው ሰዎች እንዲመሩ አድርገናል። ነጻ በወጡ ቀጠናዎች በሙሉ በኮማንድ ፖስት ስር ሆነው ህዝብ በነጻነት የሚንቀሳቀስባቸው ቦታዎች እንዲሆኑ አስበን የሰራ ነው። አስተዳደራዊ ነጻነት ሰጥተናል። ህዝብ ነው ራሱ ያው የወሰነ ያለው ጉዳዩን ወይ ደግሞ እየመረጠ ያለው ማለት ነው። ህዝቡ በዚህ ያው በጣም ደስተኛ ነው። በተለይ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ወጣቶች፣ ምሁራን ከኛ ጋር በመሆናቸው እጅግ በጣም ጥሩ መንፈስ ላይ ነው የምንገኝ። ይህ ተጠናክሮ ይቀጥላል። ፋኖ ነጻ በወጣቸው ቀጠናዎች ጊዜያዊ ነጻ የምንሰጣቸው ነጻ የምናወጣቸው አካባቢዎችን ይህ ስራ ተጠናክሮ ይቀጥላል። አጠቃላይ የአማራ ፋኖ ጎንደር ህዝብ ትግሉን ስትራቴጂያዊ በሆነ መልኩ እየመራ ነው የሚገኘው። እንግዲህ በዚህ የህልውና ትግል ላይ በግልጽ መታወቅ ያለበት ጉዳዩ ትግሉ የህዝብ መሆኑ ትግሉ ባለቤት ህዝቡ ነውና ነጻ በወጡ ቀጠናዎች ብቻ ሳይሆን በቀጣይ ነጻ በሚወጡትም የህዝብ ተሳትፎ ያው በሰፊው ያስፈልጋል። ለዚህም ከኋላ ወይም ደግሞ ከጀርባ ነጻ ቀጠና በሆኑት ህዝብ ተሞክሮ በማየት በተለይ ነጻ ባልሆኑ አንዳንድ አካባቢዎች ላይ ይህንን ህዝቡ በጋራ እንዲተባበርና በዚህ ዝግጁ እንዲሆን ማለት እፈልጋለሁ። በመጨረሻም ሻለቃ ሀብቴ እንግዲህ ለህዝብ ማስተላለፍ የምትፈልጉት መልእክት ካለ ለአማራ ህዝብ፣ ለኢትዮጵያ ህዝብ አጠቃላይ በመላው ዓለም ለሚገኘውም እንደዚሁ ለዲያስፖራውም የምታስተላልፉት መልእክት ካለ? አመሰግናለሁ መሳይ። ያው እንግዲህ ተርሸ ማስተላልፈው መልእክት በአጠቃላይ የትግሉ ምዕራፍ በመጨረሻው የተቃረበ በመሆኑ ጠላት በብድር ሰራዊት ጭምር ተገድፎ አማራን ሀገር አልባ ለማድረግ ያው ከዚህ ተስፋ ሙከራዎችን ቀጥሏል። ይህም ሆኖ የአማራ ፋኖ ጎንደር የምንቀሳቀስባቸው ሰፊ ቀጠናዎች ትግሉን ስትራቴጂያዊ በሆነ መልኩ ያው እየመራ ይገኛል። ከጫፍ እስከ ጫፍ ባሉት የውጊያ ቀጠናዎች ድሉን ያስጠበቁ የአውደ ውጊያዎች ተጠናክረው ቀጥለዋል። በእኛ ግምገማ በዚህ የህልውና ትግል ላይ በቅድሚያ የብአዴን ብልጽግና መወገድ የአማራ የሀገር ባለቤት ማረጋገጫ ወሳኝ ርካብ ነው። ስለሆነም የትግሉ ባለቤት የሆነው ህዝባችን ከመቼውም ጊዜ በላይ ህልውናውን በክንዱ ለማስከበር በትግሉ ጸንቶ በመቆም መፋለሙን እንዲቀጥል መልእክታችን እናስተላልፋለን። ሁሉም የአማራ ህዝብ በዚህ ሰዓት በተለይ በዚህ ወቅት ሁሉም አማራ እንደ አማራ በመነሳት አማራ እንደ አማራ በመቆም ሁሉም ከጎናችን እንዲሆን በዚሁ አጋጣሚ መልእክታችን እናስተላልፋለን። እሱ ባቀደው ልክ፣ ጠላት ባቀደው ልክ፣ ጠላት ባሰበው ልክ ጉዳዮቹ እንዳይሄዱ ይህም ሁሉም ሰው መተባበር ከቻለ በእርግጥ ይህንን አሁን በዚህ ሰዓት የአማራን ህዝብ የሚጠለብስበት ምንም እድልም የለውም፣ ሞራሉም የለውም። ነገር ግን ደግሞ ሁሉም ከጀርባችን እንዲሰለፍ ከጎናችን እንዲሆን አይዟችሁ እንዲለን አደራ ማለት እንፈልጋለን። አመሰግናለሁ።
ሻለቃ ሀብቴ ወልዴ የአማራ ፋኖ ህዝባዊ ድርጅት ተቀዳሚ ምክትል ሊቀመንበርና የአማራ ፋኖ ጎንደር እዝ ዋና አዛዥ፣ እኔም በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። አመሰግናለሁ ወንድሜ። የሱዳኑ ጉዳይ ላይ እንቆይና ወዴት ሊያመራ ይችላል? አሁን የሱዳኗ ኩምሩክ ድንበር ላይ ያለችው በሱዳን ጦር ኃይል ተይዟል። በማዶ ደግሞ የኢትዮጵያ ኩምሩክ አለች። አደጋ አንዣቧል። የአብይ አህመድ አገዛዝ ወደ አካባቢው ሰራዊቱን እያጠናከረን ያለው ያ አካባቢ ደግሞ ብዙ ፍላጎቶች አሉት። በተለይ አባይ ግድብ የሚገኝበት ቦታ በመሆኑ ቀጠናው ለኢትዮጵያ መጠነ ሰፊ የደህንነት አደጋ ደቅኗል ነው የሚባለው። የሚታወቅ ነገር የለም። በዛ አካባቢ እንዲህ አይነት ችግር መከሰቱና የጦርነት አዝማሚያ እያየለ መምጣቱ ለአባይ ግድብ ደህንነት በራሱ ትልቅ እንቅፋት፣ ትልቅ አደጋ ሆኖ እየተጠቀሰ ይገኛል። ግን ወዴት ሊያመራ ይችላል? አብይ አህመድ በጀርባ ሲያደርግ የነበረውን ያንን ጦርነት በመደገፍ ከአማጺው ጋር ተባብሮ አሁን በፊት ለፊት ሊያደርገው ይችላል። እነ ሱዳን እነ ኤርትራ ተባብሮ ቢመጡ የኢትዮጵያን ሉዓላዊነት ቅንጣት ታክል ስጋት ላይ የሚጥሉ አይደሉም ብሏል በቅርቡ በፓርላማ። ይህን ለምን አለው? ለምን ተናገረው? በዚህ ደረጃ ገፍቶ የመጣበት የሱዳን ተጽዕኖ ወይም ደግሞ ጫና አለበት ማለት እንችላለን? እንደው ወደፊት ምን ልናይ እንችላለን? በቅርብም ቢሆን ይሄ አነጋገር ከጭንቀት የመጣ አነጋገር ነው። አማራን ክልልን በደንብ አድርጎ መቆጣጠር ያቃተው የእነዚህ ሁለቱ ጥምረቶች ተርሶ ኤርትራም ምንም ወያኔም ፋኖም ሌላውም ሱዳንም ቢመጣ ይሄ የፕሮፓጋንዳ እንትን ነው። ከጭንቀት የሚመጣ አነጋገር ነው። እሱ የሚታየው ፊልም ነው። በቃ ሰሜን ኢትዮጵያ ውስጥ ዩናይትድ ፍሮንት እየሰፋብኝ ነው ያለው እና አትደንግጡ፣ እሱ እኔ ጦር አለኝ መመከት ይችላል እታገላለሁ። ይሄ ዝም ብሎ የፉከራና መሬት ላይማ ይሄን አይነት ችሎታ ቢኖረው ኖሮ ፋኖ እንደዚህ ያርገበግበው ነበር እንዴ? ከፍተኛ ጦርና ለሱም ሊሞት የሚፈልግ የጦር አባል በየጊዜው ሱሪውን ያወለቀ እጁን እየሰጠ አይደለም? አገሪቷ ውስጥ ናሽናል አርሚ የሚባልም የለም። ዝም ብሎ በለብለብ እንትን የደሃ ልጆች ወጣቶች ምናምን በአፈሳ አምጥተው ነው እንትን የሚለው። ስለዚህ አሁን ይሄ ጊዜውን ነው የሚጠብቀው፣ ቀኑን ነው የሚቆጥረው። ምክንያቱም የነበረው ፖፑላሪቲውን ሁሉ አሟጦ ጨርሷል። አገሪቷ ውስጥ ያለው ሁኔታ ሁሉ ከሱ በስተጀርባው ሆኗል። የነበረው ብሩህ ዕድሉን ሁሉ እሱ በራሱ ካርዱን አንድ በአንድ አቃጥሎ እዚያ አድርሶታል። ስለዚህ አሁን በየቦታ ሄዶ ቢፎክር የመውደቂያውን ጊዜ ነው የሚጠብቀው እንጂ ይሄ ስርዓት ለወደፊት እዛ ሀገር ውስጥ ይቀጥላል ብለን መገመት አንችልም። ከዚያ አልፎ ተርፎ ከሱዳን ጋር ሱዳን እንደሆነ ራሳቸውን ዲፌንድ ለማድረግ የሚመጣው መሳሪያ ለመዝጋት ነበር። አሸንፈው እዛ ያለውን ጦር ከበተኑ በኋላ አሁን ኩምሩክ ላይ ቁጭ ብሏል። እነሱም የጽምዶ አባል ናቸው። አይተውትም ሀገራቸውን እንደዛና ያ ሁሉ ሰው እንዲያልቅ ያ ሁሉ ጦርነት እንዲካሄድ ካደረገ ክፍል አንዱ ነው። ስለዚህ በምንም መልኩ ከሱዳኖች ጋር በአንድ ጠረጴዛ አይን ለአይን ተያይቶ ሊሰራ የሚችል ሰው አይደለም። ከዛ አልፎ ተርፎ አሁን ያው እንደምታየው ትልቁ ስጋቱ የፋኖና የቲፒኤልኤፍ አብሮ ይሰራሉ የሚል መስራታቸውም አይቀርም። ሰዎች ናቸው የተባበሩ መምጣታቸውም አይቀርም። የዛ ትብብር ደግሞ አዲስ አበባ ላይ ያለው ስርዓት በጣም አስደንግጦታል። ይፎክራል። የፈለጉ ይሁኑ፣ ከፈለጉም ግብጽም ተደምራ ትምጣ፣ እኛ አቅሙ አለን ምናምን አለን መፎከር ነው። ይሄንስ መንግስቱ ኃይለማርያም ፈክሮ እኮ ነው ከዛ ወደ ዚምባብዌ የገባው። ይሄም ፉከራውን መቀጠሉ አይቀርም። ግን በኔ እይታ የዚህ ስርዓት ጊዜ ረጅም አይደለም እላለሁ። ኮንትራዲክሽኖቹን እያስፋፋ ነው የሚሄደው። አሁንም በዚህ ንግግሩ አማራ ክልል ላይ ሄዶ ባደረገው ንግግር እንግዲህ ከፋፍላለሁ ባለቀ ሁኔታ ሰው ሌላ ደረጃ ላይ በደረሰበት ሁኔታ አማራና ትግሬንም አገዳድላለሁ፣ አከፋፍላቸዋለሁ፣ ሰሜኖች መጡብኝ። ይሄ ሁሉ ተረት ነው። በመሬት ላይ ያለው ግን የሚታገሉት ሲሪየስ የሆኑ ፎርሶች ናቸው። ይሄው የሱን ጦር በየጊዜው ያሸነፉ መሳሪያውን እየነጠቁት ያመነመኑት ነው ያሉት። የትኛው ፎርስ ኖሮት ነው? ስለዚህ ነው አይመስለኝም የማራቲም የፈለገችውን ልትገዛለት ትችላለች። እዚህ ደረጃ ግን እሱን ከታርጋ መታቆም ማገር አይደለችም። ከጊዜም በኋላ እሷም ተሸንፋ ትወጣለች። ቢዝነስ ነው ነገሩ። እሷ ትልቋ ጥቅሟ ከሱዳን የሚመጣው የሚሰረቀው ወርቅ ነው። በሱ በኩል ነው ደግሞ የሚያልፈው ያ ወርቅ።
በቻድ በኩል ነው የሚያልፈው ያ ወርቅ። ግን የሱዳን መንግስት እየተጠናከረ መጣ፣ አላያንሱም እየሰፋ መጣ፣ የሱዳን ህዝብ ንቃትም ከፍ እያለ መጣ። እንዴት ነው ታዲያ የሚያደርገው? እሱ በጣም አናሳ የሆኑ ክፍሎች ይሄው አሁንም የሰውየው ጀነራሎቹም በለው እሱም ራሱ እቀባ ተደርጎበታል። 16 ሰዎች ከሱ ጋር ያሉ ደግሞ የሱዳን ፍርድ ቤት በሞት ፈርዶባቸዋል። ስለዚህ ይሄ የሚያሳየው ሊደራደርም የማይችል ቦታ ላይ መድረሱ ነው። እየተሸነፍ ስትመጣ አቅምህ በቀነሰ ቁጥር ድሮ መጀመሪያ ላይ እናደራድርህ እኮ ያላለው ሰው አልነበረም ይሄ ደጋሎ። አሁን ግን በአካባቢው ያሉትም እየሸሹት ስለሆነ በሚሊተሪ ሲቹዌሽንም እየተሸነፈ ስለሆነ ብዙ ከሶዎችም ኮማንደሮቹ እየከዱት ስለሆነ አቅሙም እየቀነሰ ስለመጣ አሁን መጨረሻ ላይ ያው ካርቱምም ራሳቸው ቁጭ ብሎ በራሳቸው ፍርድ ቤት ሞት ፈርዶበታል እሱና 16። ይሄ የሚያሳየው ባላንስ ኦፍ ፎርስስ በጠቅላላ መቀየሩን ነው። ይሄ አንድ። ይሄ ደግሞ ለአብይ ትልቅ የሚያስደነግጠው ጥያቄ ነው። ምክንያቱም መሳሪያም ሽልክ የነበረው እሱ ነው፣ የወንጀሉም ተባባሪ ነው እና እዛ ተባባሪ ሆኖ ሲረዳው የነበረው እየተሸነፈ ምን እያለ መጨረሻ ላይ ሙልጭ ብሎ ከሱዳን ከወጣ የሱዳን መንግስት ይሄ አብይ የሚያደርገውን በሱዳን ውስጥ የጎረቤትነትን ግንኙነትን ሰብሮ ወደ ጥላቻነት ስለቀየረ የሱዳን መንግስት ደግሞ ቲት ፎታት አፍንጫችን ስታደማን ነበር እኛ ደግሞ አንለቅህም ብሎ የሱን ተቃዋሚዎች መርዳታቸው አይቀርም። አሁንም እየረዱ ነው ያሉት። ስለዚህ ምን ይጠብቃል? የባራዱ ሽታ አዲስ አበባ ድረስ ያመጡለታል። ይሄን መገንዘብ አለበት። ለዚህ ነው እሱ ይሄንን ስለሚያውቅ ነው ልክ መንግስቱን እንዳባረሩ ኤርትራ ወያኔ ሱዳን ሆነው እዚህ ሊመጡ አንድም እዚህ ለመድረስ አይችሉም ምናምን የሚለው ይሄ የተሰራበት መሆኑን ስለተገነዘበ ነው። የፍራቻ ምልክቱን ነው የሚያሳየው እንጂ ነቅቶ ነገር የገባው ሰው አይደለም። ፕሮፌሰር መሐመድ አብይ አህመድ ይህንን ሲናገር እንግዲህ በፓርላማ ከሌሎች ባለሙያዎችም ጋር አንስተነዋል። ተባብረው ተያይዘው ቢመጡ በኢትዮጵያ ሕልውና በኢትዮጵያ ሉዓላዊነት ላይ ቅንጣት ታክል ስጋት አይገባኝም ነው ያለው። እነዚህ ብቻ ሳይሆኑ ሌሎችም ብለዋል። በስም አልጠቀሰም። ምናልባት ግብጽ ልትሆን እንደምትችል እንገምታለን። ይህንን በሚናገርበት ሰዓት ላይ እንግዲህ የተከፋፈለች ኢትዮጵያ የዚህን ሰውዬ ከስልጣን መወገድ በከፍተኛ ስሜት የሚጠብቅ ኢትዮጵያዊን እየመራ ነው እንደዚህ የሚናገረው። የሱ ስልጣን መቆየት ምናልባት በሱ ሰፈርና በተወሰኑ አካላት ካልሆነ በስተቀር አብዛኛው ኢትዮጵያዊ በዚህ ሰው የመጣበትን መከራ ለመገላገል በማንኛውም ትግል ውስጥ ለመሳተፍ በተዘጋጀበት ወቅት ላይ ነው እሱ ሉዓላዊነት በተመለከተም እነዚህ ሀገራት አያሰጉኝም ያለው። ምን ይዞ ነው? ምን ተማምኖ ነው በዚህ ደረጃ ምንም የሚመጣብን ነገር የለም የሚል አቋም ላይ የደረሰው? ወይስ በአንደበት ስንናገረው ፍርሃታችን ይለቃል በሚል ነው? ምን ተማምኖ ነው? ምንም የተማመነው ነገር የለም። ሊተማመን የሚችልበትም ተጨባጭ ሁኔታ የለም። ፉከራ ነው። አንደኛ ከጭንቀት የመጣ ፉከራ ነው። የፎከረ ይወድቃል። ሌላም ያወራው ነገር የለም። ምክንያቱም አንድ ትልቅ የፖለቲካ ሰው ቢሆን ኖሮ ምርጫውንም አሸንፋለሁ ብሎ ይሄ የኮረጆውን ሞልቶ እንትን ያለው ባይሆን እንዳው ትንሽ ከመሆኖችም አገሪቷንም ከሚያውቁ ሰዎች ጋር ቁጭ ብሎ ምን ያዋጣል እስቲ ቤት በኩል መራመድ አለብን ብሎ መነጋገር መቻል ነበረበት። ይሄ ሰውዬ ግን ግብታዊ ነው። እንዳሰበ ዝም ብሎ ከእንቅልፉ እንደተነሳ ጭንቅላቱ ላይ የመጣውን ነው የሚወረውረው። አሁን እድል ነበረው፣ ሌላ እድል ትንሽ እንዳው ለማወናበድ የሚችልበት አሸንፍ ያለው በምርጫ ከእናንተ ጋር መነጋገር ይችላልው፣ ኮንፊደንስ ቢልዲንግ ዲፕሎማሲ ማድረግ አለብኝ፣ ትንሽ እንዳው ምላሱንም ትንሽ በሉክስ ሳቡና ታጥቦ ወንድሞቼ ናችሁ ብሎ ተጠግቶ ያ መውደቁ አይቀርም። መውደቁን እኮ እሱ ራሱ ያውቃል። እንዳው ጊዜን ላራዘም ሰኞ ከመውደቅ ማክሰኞ ከመውደቅ ቅዳሜ በወድቅ ይሻለኛል አራዝሙልኝ ብሎ ቢጫወት እንዳው ትንሽ የነቃ ሰው ነው። ይሄ ሰው የገጠር ሰው ነው።
የተማረበት ትምህርት ቤት የፎከራ ትምህርት ቤት የነበረ ነው። በአንድ ደቂቃ ቀልጦ የት እንደጠፋ አሁን ታያለ። ስለዚህ ከዛ መንገድ የመንግስት ባህሪም ያለው ሰው አይደለም። እንዴት ነው መንገዱ ተጨናንቆ